አቤት ውበት! አቤት ውበት! አቤት ውበት! አቤት ውበት! አቤት ውበት! ሩታ እኮ እውነት ለመናገር የወለደች አትመስልም እኮ ሽንጧ ምናምን የሰውነቷ መስተካከል። በነገራችን ላይ ልጅም ስለሆነች ይመስለኛል። አንዳንዶች እኮ ሲወልዱ እኮ በፊት የሆነ በቃ አቋማቸው ምናምን የሚያምር የነበረ ሲወልዱ ምናምን እንዲህ ያለ አቋማቸው ብልሽሽት ሽት ይላል የአንዳንዶች እህቶቻችን እና አቤት ሩታ አንደኛ ነገር ተስማምቷታል። ሌላ ነገር ደግሞ በቃ የሰውነቷ ቅርጽ ምናምን በቃ በጣም ነው የሚያምረው። ተመችቷታል። ከዚህ በላይ ይመርብሽ ቆንጆ። ይህን ነው የምልሽ፣ ይመርብሽ ከዚህ በላይ የእውነት ህኔ ዱብ 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 አርጊ። ልጅ በልጅነት ነው። እናንተ ጥሩ እድል አላችሁ። አሪፍ ነው። ልጆቻችሁን አሁኑ ዱብ ዱብ አርጋችሁ በቃ በጊዜ ዱብ ዱብ አርግሽ አንድ አራት አምስት ልጆች ከዛም በኋላ በቃ ማረፍ ይሻላል ብዬ ነው የማስበው። አይደለ ወዶችዬ? ሰላም እንዴት ናችሁ? አቤ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ይላላችሁ። አመሰግናለሁኝ። ይሄን ፎቶ በቃ ህዝብ ሲቀባበለዋል አየሁኝ፣ በኢንስታግራምም በኤፍቢም በየቦታው ማለት ነውና ሩታ አምሮባታል። እውነት ለመናገር እንዲው ግን አንድ ምክር ልምከራችሁ። አያችሁ የሩታን ጸጉር ውበቱ፣ የሩታን ጸጉር አያችሁት አይደል? ውበቱ የሩታን ጸጉር ታውቃላችሁ፣ በፊትም ብዬ አስባለሁ። ረጅም ነው ጸጉሩ፣ አሪፍ ጸጉር ነበር ያላት። እውነት ለመናገር እንዲህ ውስጥ የፈረስ ጭራ መቀጠላችሁ ይቅርባችሁ። የእውነት አትቀጥሉ። ውስጥ የፈረስ ጭራ ይቅርባችሁ ነው ወይስ ኢትዮጵያ ላይ ፋሽን ሆኗል መሰለኝ? ይመስለኛል ፋሽን ሆኗል። እውነት ለመናገር እኮ ሩታም ጸጉር አላት። እንትና ሀይሚም ጸጉር አላት። የእውነት ለመናገር የሀይሚን ቪዲዮ እንዲሁም ወደ ኋላ መለስ እያላችሁ ከናብርሽ ጋር ምናምን ስትሰራ በነበረ ጊዜ ጸጉሯን ተመልከቱ። በጣም የሚያምር ዞማ የሆነ ጸጉር ነው ያላት ማለት ነው። አሁን ላይ ግን ሁሉም በቃ የፈረስ ጭራት አላስገቡ አይሆንላቸውም። በቃ አንዴ አይልመድባችሁ መሰለኝ። ከለመዴ አይልም ይመስለኛል። ለዛም ነው እንትና ፍቅር ራሱ የሚያምር ጸጉር ነው ያላት አጭርም ቢሆን የጸጉር አያያዘ ስታይል በጣም ትችላለች። እሷ ደግሞ ያምርባታል። እሷ ራሱ ማለት ነው። እንትና ብቻ ናት አሁንም ብዙም እንትን ማትጠቀመው የማርክ ባለቤት ቸኮሌቷ የራሷ ኖርማል ጸጉር ይመስለኛል። እኔ እስካሁን እያዩ ያለሁት የቸኮሌቷ የራሷ ጸጉር ይመስለኛል። እስካሁን ድረስ እያዩ ያለሁ ማለት ነው። ብዙ ጊዜ ያለሁ እና ጸጉሯ ይመስለኛል እሷ። ሌሎቹ ግን ህያብን ብትሆን ዊግ ትጨምራለች። በቃ ዊግ ይጨምራሉ። እንዲህ ያለ ለምን ትጨምራላችሁ? እውነት ይቅርባችሁ። አሁን ሩታ የራስሽ ውበት እስኪ የራስሽ ጸጉር ውበቱ ማማሩ ሁሉ ነገሩ የራስሽ ጸጉር በጣም ውበት አለው። እውነቴን ነው የምነግርሽ። ዊግ ባጨምሪ ዊግ በምገዙበት የእውነቴን ነው የምላችሁ። አንዲ ስፌት ዊግ እንደዚህ ጥልቅ የሚደረገውን ከገዛችሁ እኮ በኢትዮጵያ ከ25 ሺህ በላይ ነው። 25 ሺህ ከምታወጡ ለጸጉራችሁ የሚያማምር ሻምቦ፣ የሚያማምር ቅባት፣ በቃ ለውጥ የሚያሳዩ ቅባቶች ወይም ደግሞ እቤታችሁ መስራት እንዲሁም በቃ እቤታችሁ ሱፐርማርኬት ትሄዱና የተለያዩ ቅባቶችን እና አምላ ቅባት ለምሳሌ ኮኮናት አርጋችሁ ገዝታችሁ ትመጡና የስጋ መጥበሻ ታረጉና ሚስማር ወይም የምሬ ነው እሱን አርጋችሁ አንድ ላይ ታቀላቅሉና ቅባቱን ተጨምሩበትና ለ10 ደቂቃ ወይም ደግሞ ለ10 ሰከንድ እሳት ላይ እሳቱን ቀነስ አርጋችሁ እሱን ቅባት ቁጭ አርጋችሁ በሳምንት አንዴ የተቀብታችሁ ትጥብ፣ በሳምንት አንዴ የተቀብታችሁ ትጥብ ብትሉ ምን አይነት የሚያምር ጸጉር እንደሚኖራችሁ። ቅቤ ደግሞ ነገሩ ቅቤ አትወዱም መሰል። ቅቤም ራሱ በጣም ቆንጆ ነው። ቅቤ ራሱ ለጸጉር ግን ቅቤ አይወዱም መሰለኝ። ለዛም ነው። ይመቻችሁ። ለማንኛውም ያው ሰው ሲኖረው ነው የፈረስ ጭራ የሚቀጥለው። ብር ባይኖራችሁ እኮ አትቀጥሉም። አይኑ ስላላችሁ ነው የምቀጥሉት። ይመቻችሁ። ግን ሩታ አምሮብሻል፣ አምሮብሻል። የቤቢ እናት ማለት ነው። አምሮብሻል። ይመችሽ። ከአይን ያውጣሽ። ሸንቃጣ ሆነሻል። እየቆየሽ ደግሞ ትንሽ ወገብሽን ታቀጥኛዋለሽ። ጎበዝ ነሽ፣ እውነት ጎበዝ ናት። ከወለዴ 3 ወር ቢሆናት ነው፣ ግን ጎበዝ ናት። የምሬ ነው የምላችሁ በቃ ምክንያቱም እንቅስቃሴም ታደርጋለች ሩታ ይመስለኛል። ለዛም ነው እንደዚህ ሸንቃጣ የሆነችው። እንግዲህ ከ10 ስንት ትሰጧታላችሁ? ኮሜንት ላይ ማለት ነው። ከ10 ስንት ትሰጧታላችሁ? ኮሜንት ጻፉ። ከ10 ስንት ትሰጧላችሁ? ይመቻችሁ። ለማንኛውም
የስራ ሰዎች ናችሁ። ሁላችሁም ቡታጅራዎች የለውጥ ሰዎች የስራ ሰዎች ናችሁ። ኮሜንታተሮች እኘኘኝ ይላሉ ዝም ብለው በየቦታው እየሄዱ ትናንትና እነንትና ቤት ሄደው እኘኘኘኘኝ እነንትናም ቤት ገብተው እኘኘኘኘኝ። እነሱ እናት የስራቸውን እየሰሩ ነው። እናንተ አልገባችሁም እንጂ ስራቸውን የወደፊት ህይወታቸውን እያበሰሩ ነው። ገባችሁ? ያዘንኩት እኔ ለተመልካች ነው። በማንኛውም ቦታ ላላችሁ ተመልካቾች ያዘንላችኋል። ማለት ለእነሱ ብላችሁ ዩቲዩብ ከፍታችሁ የምትከተሉ ሰዎች ለእናንተ ግን አዝንላችኋለሁ። ማርያምን ነው የምላችሁ እንጂ እንዲህ ያለ እንኳን ዩቲዩብ የሚሰራ ችግር የለውም። ቢታይም ይታያል፣ ባይታይም የፈለግነውን እየተናገረን ስለሆነ በቤታችን ምንም ችግር የለብንም እኛ። እናንተ ግን ያው የማትናገሩ ሰዎች እነሱን ብቻ የምትከተሉ ግን ያው ትጎዳላችሁ ባይ ነኝ። ይሄን ለማለት ነው የመጣሁት። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። ለሩታዬ እንግዲህ ውበቷን እንግለጿት። የዚች ልጅ ውበቷ ውበቷ ውይ ውበቷ የዚች ልጅ ውበቷ። ሰምታችኋል። ይመቻችሁ። ባይ ባይ።